ሰላም ጤና ይስጥልን። የቢዮን ዜና መረጃዎችን እንሆ። በሰሜን ጎንደር ውስጥ የአድማ ብተና አዛዥ ሻለቃ አበራ ካሳ ተማርኳል። በደባርቅና ዳባት ዙሪያ ወቅን ቀጠና በአማራ ፋኖ አንድነት በጎንደር ራስ አሞራው ውብነህ 3ኛ ኮር በሰሜን ብርቅዬ ክፍለ ጦርና በአያሌው ብሩ ክፍለ ጦር ጥምረት በተደረገ ተጋድሎ በርካታ የአገዛዙ ሰራዊት ተደምስሶ የአድማ ብተና ሻለቃ አመራሩ ሻለቃ አበራ ካሳ እስከ መገናኛ ሬዲዮና ትጥቁ ተማርኳል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም በተለያዩ ቀጠናዎች ድል በድል ሆኗል። 3ኛ ጎጃም አገው ምድር ክፍለ ጦር ባይበገሪነታቸው ለጠላት አይጨበጤ የእሳት አለሎ ሆነው ቀጥለዋል። እንደተለመደው በትናንትናው ምሽት 12 ሰዓት ተኩል ቲሊሊ ዘንገና ብርጌድም ወደ ቲሊሊ ከተማ በመግባት በሰራው ኦፕሬሽን 6 የጠላት ኃይል ወደ ሲኦል ሸኝተዋል። በተያያዘም 1ኛ ክፍለ ጦር ባህር ዳርን ጨምሮ ዙሪያ ቀጠናው ሜጫን፣ አዴትን፣ ጭስ አባይንና ባህር ዳር ዙሪያ በሚንቀሳቀስበት ቀጠና ከጠላት አፍንጫ ስር ኦፕሬሽኖችን እየሰራ ለጠላት ሰደድ እሳትነቱን ቀጥሏል። በትናንትናው ዕለት ከጭንባ በ3 አቅጣጫ ላፈና ወደ መሸንት የተንቀሳቀሰው ከፍተኛ ቁጥር ያለው ኃይል ክፉኛ ተመቷል። ቁጥሩ ያልታወቀ ቁስለኛና ሞትም ሆኗል። ይህ በእንዲህ እንዳለ አዲስ ወታደራዊ አዛዥ የተሾመለት አዲስ አለማየሁ 7ኛ ክፍለ ጦር በሚሸፍነው አዋበል ሉማሜ ቀጠና ድል ተቀዳጅተዋል። በዚህም አዲስ አለማየሁ 7ኛ ክፍለ ጦር ሉማሜ ከተማ በተደረገ ውጊያ የተገኘ ውጤት 48 ጠላት ተደምስሷል። አንድ ሙሉ ካሶን የጠላት ኃይል በዘሪሁን 13 ተማርኳል ተደምስሷል። በዘሪሁን 23 የረጅም ርቀት መደምሰሻ መሳሪያ ሲሆን በፋኖ ኢንጂነሮች የተገኘ ድንቅ የጦር መሳሪያ ሲሆን አገልግሎት ላይ ከዋለ ጀምሮ የጠላትን የቡድን መሳሪያ ጨምሮ ማጋየት ተችሎበታል። የሆነ ሆኖ በዚህ ኦፕሬሽን 23 ቁስለኛ፣ 9 ምርኮኛ፣ በርካታ የክላሽ ተተኳሽ ተማርኳል። 11 ክላሽና አንድ አብራራውም ነው የተማረከው። እንዲሁ በርካታ ላፕቶፕም ተማርኳል። በውጊያው በሉማሜ መብረቁ፣ ደጃዝማች ተድላጓሉና የቦቅላ አባይ ብርጌድ በጋራ ተሳትፈዋል። በተያያዘም የአማራ ፋኖ በሸዋ አፄ ይኩኖ አምላክ ክፍለ ጦር ብርጌደ ሙሴ ብርጌድ አልገዛም ማለ ሻለቃ በወራይሉ ግንባር ዛሬም ድል በድል ሆኗል። በዚህ አውደ ውጊያ ከወራይሉ ተነስቶ ወደ ግሼር አቤል ሬሽን አጅቦ ለመከላከያ አሻግራለሁ ብሎ የተንቀሳቀሰው ወዳደሩ ሚሊሻ ፖሊስና አድማ በተና በወራይሉ ወረዳ ልዩ ቦታው ሽከኮ በር በሚባለው ቦታ ላይ በጀብድ አይጠገቢው ዘመቻ መሪ የተመራች ብርጌደ ሙሴ ብርጌድ አልገዛም ማለ ሻለቃ ተጋድሎ ላይ ውላለች። በዚህ ውጊያ 6 ሚሊሻ የቆሰለ፣ 5 የሞተ፣ አንድ አድማ በተና የሞተ፣ በንብረት ላይ 2ቱም ኦፕሬሽን የጫኑ አይሱዙዎች ከጥቅም ውጭ ሆነዋል ሲሉም ፋኖ መምህር ከበደ ወርቁ የብርጌደ ሙሴ ፖለቲካዊ ዘርፍ ኃላፊ ገልጸዋል። በተያያዘም በዘመቻ አንድነት ወሎ ቤተ አማራ ግንባር ድል በድል ሆኗል። መብረቆ ክፍለ ጦር የአብይ አህመድ ዙፋን ጠባቂ ሰራዊት የሻለቃ አመራርና 50 አለቃን ጨምሮ የተደመሰሱበት ታላቅ ድል ተጎናጽፈዋል። ተጠናክሮ በቀጠለው ዘመቻ አንድነት አማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር መብረቆ ክፍለ ጦር አሳመነው ጽጌ ብርጌድና ነብሮ ብርጌድ ልዩ ኮማንዶዎች በጋራ በመሆን እንደተለመደው ጠላትን ስቦ በማስገባት በወግዲ ወረዳ ሱኮሮ ቀጠና በተለምዶ አበራ ሸለቆና 23 ቀበሌ አዳታ ከተባለ ቦታ እንከን የለሽ ኦፕሬሽን በመስራት 100 አለቃ እስከ ወዲያኛው ሲሸኝ 150 አለቃ ከባድ ቁስለኛ እንዲሁም 20 ወንበር አስጠባቂ ሰራዊት እስከ ወዲያኛው አሸልበዋል። እንዲሁም 2 አምቡላንስ ከባድ ቁስለኛ ሪፈር ጭኖ ወግዲ ከተማን አልፎ እንደወጣ መረጃ ምንጮቻችን ጠቅሰዋል። ይህ በእንዲህ እንዳለ ወግዲ ሆስፒታል በቁስለኛ እንደተጠለቀለቀ የዓይን እማኞች ገልጸዋል። ከ25 በላይ ቁስለኛ አልጋ ይዘው እርዳታ እየተደረገላቸው ቢሆንም በህይወት መትረፍ እድላቸው ዝቅተኛ ነው ተብሏል። ይህ የባሰበትና መላቀጡ የጠፋው ሲቪል ታካሚ ያስወጡ መከላከያ ብቻ ይታከም በማለት ታማሚም አስተማሚም በዱላ እየደበደቡ ቦታ ላይ የነበረ የዓይን እማኞች አስረድተዋል። በደረሰበት ሽንፈትና ኪሳራ የተበሳጨው ግባት መሬቱ የደረሰው ብልጽግና ወንበር ጠባቂ ሰራዊት የመቶ አለቃውን ለመቅበር የተኮሱት ከባድ መሳሪያ ማህበረሰቡ ላይ ሁከት ፈጥሯል። እንዲሁም ከከተማዋ ዙሪያ ያሉ እድሜያቸው ከ12 እስከ 15 የሆኑ ከየቤቱ የፋኖ ቤተሰብ በማለት 18 ህጻናት ከቤት መሸሽ የማይችሉ አዛውንቶችን ደብድቦ በርካታ ገበሬዎችን የህዝብ ተቃዋሚ አገልጋዮችን ባገኙ አጋጣሚ አፍኖ የት እንዳደረሳቸው አይታወቅም ሲል የንጉስ ሚካኤል ኮር ቃል አቀባይ ፋኖ 50 አለቃ ሁሴን ኡመር ገልጿል። ታፍነው የተወሰዱ የግለሰቦች ስም ዝርዝር ንጉሴ ሀብትነው፣ ታለማ ሸቱ ከነ ልጁ፣ አባት እርገጤ፣ ተመስገን አስሜ ህፃን የ12 ዓመት ልጁ 023 ቀበሌ፣ የቆየ አድነው፣ ካሳሽ መልስ፣ ዋለልኝ አዘው 023 ቀበሌ ግብርና ባለሙያ፣ ስንደው መምህር፣ ኃይሉ ማማሩ ህፃን የ13 ልጅ 023፣ አስማረጋተው ህፃን፣ አብዬ ተሾመ፣ ስንደው ዋሌ፣ ዳኛ አብነው፣ ብርሃኑ
ብርሃናት ደም በስም ያልተገለጹ ሌሎች በርካቶች ታፍነው ተወስደዋል። ተስፋ የቆረጠውም ጠላት ከአቅሞ በላይ ሲሆንበት በአመራር መንቦት የተበተነውን አራዊት ለማውጣት በውር ድንበር ዙ 23 ጠላትን መውጫቶ ከወግዲ ዙ 23 እና ሞርተር እየተኮሰ የግለሰብ ቤትና ንብረት እያወደመ ይገኛል። ህልውናችን በተባበረ ክንዳችን ሲል የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር ገልጿል። ይህ በእንዲህ እንዳለ ምስራቅ ወለጋ ዞን ኪራሞ ወረዳ ከሁለት ሳምንት በፊት 100 አለቃ ሳም የተባለ አገዛዙ ወታደር አዛዥ መገደሉን ተከትሎ ከባጊን ወፍጭ ቀበሌዎች ፋኖ ቤተሰብ ናቸው የተባሉ ወገኖቻችን ህፃን ሽማግሌ በሙሉ የወረዳው እስር ቤት እስኪሞላ ድረስ ወደ ወረዳ ዋና ከተማ ቢሮ እየተወሰዱ በጅምላ ያለምንም ጠያቂ ሲታሰሩ ቆይተዋል። ሰሞኑን ደግሞ በዚህ ወረዳ ጨቢ ቀበሌ ላይ የተፈጠረውን ክስተት ምክንያት በማድረግ ከወረዳ ዋና ከተማ በተጨማሪ ኃላፊ አግዳሚውን አማራ በሙሉ እያፈሱ እስር ቤት መሙላቱን ተከትሎ የነጋዴ መጋዘኖችና የግለሰብ ቤቶችን እየተከራዩ የአማራውን ማህበረሰብ ልክ እንደ እህል እየተከዘነ በሞትና በህይወት መካከል እንደሚገኙ ምንጮች አረጋግጠዋል። በተያያዘም ሲኒዶሮ፣ አሹኩሱዬ፣ ቂልጣቡና ሰጊ የመሳሰሉ ቀበሌዎችን በተናበበ ሁኔታ ለመውረር አማራውን ለማፈናቀል ከጊዳያና ወረዳ የተነሳ የኦነግ ሸኔ ኃይል ወደ አለልት ወንዝ እየሰፈረ ሲገኝ ላይኛው በከተማ በኩል ደግሞ የኦሮሚያ ልዩ ኃይል ሚኒሻና መከላከያ ዝግጁ እንዲሆን ታዟል ሲሉ የአካባቢው ምንጮች ይገልጻሉ። ሰሞነኛ መረጃዎች እነኝን ይመስሉ ነበር።